እንግዲህ ኮማንደር ገብታችሁ ሴትል አድርጋችኋል። የተወሰኑ ነገሮችንም እያስተካከላችሁ ቤቱን ለማሳመር እየሰራችሁ ነው። እሱን አይቻለሁ። እንግዲህ እቃ ሳይገባበት ሰው ሳይገባበት አውቀዋለሁ ቤቱን። ሰው ከገባበት በኋላ ለመጀመሪያ ጊዜ ነው የመጣሁትና እስቲ ክፍሎቹ ምን ይመስላሉ የሚለውን እኔና አንቺ አስጎብኝኝ እስኪ። ይሄ ትልቁ መኝታ ቤት ነው። እሺ እንደምታየው ሁለት መስኮት ነው ያለው። በጣም ብርሃን አለው። ደስ የሚል ነው። ሰፊ ነው። እዚህ እንደመቀጠል ይሄን ቢሆን ሰፊ ክላስ ነው። መኝታ ቤት ነው የልጆች መኝታ ቤት ነው የልጆች ነው። ሰፊ ክላስ ነው። እዚህ ጋር እቺ ሽንት ቤት ሻወር ሽንት ቤት ናት። እንደምታየው ሰፊ ነው። የውስጡም ልክ እንደዚህ እኩል ነው። ይሄው እንደምታየው ላውንደሪ እዛም የማስተር ቤድሩሙም ራሱን ችሎ ሻወር ሽንት ቤት አለው። እንደዛ ሁሉ እኩል ነው። ሰፊ ነው። በጣም አሪፍ ቆንጆ ነው። ለልጆች እንግዲህ 3 ልጆች ያሳድጋል። ከማሳደግም በላይ ይሄን ማን ብሎት ማን አስቦት። ሌላ ደግሞ አንድ ክላስም አለ እዛ መኝታ ቤት እዛም ሶስተኛው መኝታ ቤት ማለት ሶስተኛው መኝታ ቤት። እሺ እዚህ ቀጥሎ ሶስተኛው መኝታ ቤት እሺ ናት። ልጆች ቆንጆ ክላስ ናት። ብርሃን የሚበዛባት በጣም ቆንጆ ክላስ ናት። እቺኛዋ ደግሞ ኪችን ናት። እንደምታያት ናት። ሰፊ ናት። ሰርተሻል ምናምን ቆንጆ ናት። ያው ጓደኞች ናቸው የባለቤትሽ ጓደኞች አውጣተው ድንገት ሊጠይቁን ሲመጡ ቤቱን እናጋርኳቸው። ቤቱን ሲያው በጣም ልክ እኔም ማመን እንደሚያቅተኝ ማመንም አልቻሉም። አጋጣሚ እዚህ የተለጠፈው እንትን አለ የሚሰራ ክችን ካቢኔትና ቁም ሳጥን የሚሰራ ልጅ ቀሪውን የቤት ኪራይ የምከፍለውን ቀስ እያልኩ ልከፍለው ለሌሎች እንዲያሳይለት አድርጎ የገጣጥሞልኛል። እግዚአብሔር ይመስገን። ያው እሱም ሌላ ሰው እየለካ ነው። ያንቺን ማሳያ አድርጎ ሰርቶ ለሌሎችም ተርፏል። ቆንጆ አድርጎ ነው የሰራው። በጣም አሪፍ